የመከላከያ ሰራዊት ዋነኛው ተልዕኮ ሉዓላዊነት ማስከበር ነው። ሉዓላዊነታችን እንዳናስከብር ማንጣሰው ግን ማሰብ አለብን። ሉዓላዊነታችን እየጠበቀ ያለ ሰራዊት እኮ ነው ምሽግ ላይ ተጨፈጨፈ የማንፈልገው ባዕድ ሰራዊት ገባ። እኛን እንዲህ ያስገባል። እኛ እኮ አንፈልግም። ፐርሰናሊ እንደ መከላከያ ይሰማናል። አገራችን ነው የሚነሱ ችግሮች እናቃቸዋለን፣ ያመናል። ግን ማን ነው ያስገባው? ሆን ተብሎ አይደለም እንዴ? ደንበሩን የሚጠብቅ ሰራዊት እኮ ነው እጁን እየተሰረ የተገደለው። ከዛ በኋላ ማን አትግባ ይለዋል? በራሱ ገባ። ይሄ ግልጽ መሆን ያለበት ይመስለኛል። ኤርትራ ሰራዊት ናና እኛን እርዳን ህሊናዬም አይፈቅድም። ችግራችን የውስጣችን ነው፣ በራሳችን መፍታት እንችላለን። ይህን የምንፈታበት የአቅም ችግርም የለብን። ሰላም ጥዕና ብልና ዝኽበርኩም ተኸታተልቲ መደባት ሪቮይስ ዩቲዩብ ቻነል ከመይ ትጸንሑ? ንሎሚ ብዛዕባ ህሊ ኩነታት ሃገርናን ኣብ ዞባ ቀርኒ ኣፍሪካ ዝረኣዩ ዘለው ሓደሽቲ ምዕባለታትን ዝደስስ ሓፂር መደብ ሒዝና ናባኹም ቀሪብና ኣሉና። ከም ወትሩ ክሳብ ፍጻመ መደብና ምሳና ክትጸንሑን ክትከታተሉናን ብኽብሪ ንዕድም። ውፅኣት ንዝዓመመ ሰብ ኣንፈት ማዕጾ ዝሕብሮ ሰብ ኣየድልዮን እዩ ዝዛረቡ እውን ኣይፈልጥን እዩ። ኣብይ ኣሕመድ ብፍርሒ ዝኣክል ውፅኣት ካብ ዝሕመም ነዊሕ ገይሩ ምስ ኤርትራ ምግርጫው ከም ብርቱዕ ረስኒ ዝሓዞ ሰብ ሃለፍታ እናገበረሉ ብስም ዲፕሎማሲ ዘይኳሕኩሕ ማዕጾን ዘይበፅሖ ሃገርን የለን። ዝሰምዑ ምሳእነ ናይ ዘረባ እንዳሳርቶ ከፊቱ ኣብ ቅድሚቶም ተዓዚሞም ዘድምፁ ኣባላት ፓርላማ ወረክ ሰፊ ክቕደድን ሰሚዕናዮ። መሳኪን እቶም ባህኒ ክብሎ ዘጣቕዑ ውሕዳት እዮም። እቶም ዝበዝሑ ግን ብሓሶት ልክዕ ከም ሓደ ካብ ዓቐን ንላዕሊ ሓሺሽ ዝወሰደ ሰብ ዝደንዘዙ እዮም። ኣእምሮን ተዓዊሩ ኣዒንቲ ብላሽን ይጥምትዎ ክምስ ይብሉ ከጣቕዑ ተሪኦም ይጣቕዑ። ሓደ ካብቲ ኣብይ ኣሕመድ ኣብ ፓርላማ ዝበሎን ከጣቕዑ ዝረኣኽዎምን ድሕሪ ዕርቂ 2018 ዝግበርናዮ እቶም ብግዜ ወያነ ዝተሰጉ ኤርትራውያን ኣብ ኢትዮጵያ መፅኦም ንብረትና ይመለስ ክብሉ እንከለዉ ኣፍቂድና ኣሎም። ንሕና ድማ እታ ኤርትራ ኣብ ግዜ መግዛእትን ከላ ኣብ ዓሰብ ዝሃነፅናዮ ወደብ ሪፋይነሪ ማለት መጻረይ ነዳዲ ሳሊናን ይመለሰልና ኢና ንብል ዘለና ምስ በለት ጣቂዖም። ፍርቂ ሓቂ ሙሉእ ሓሶት እዩ። ኢትዮጵያውያን ኣብ ኩሉ ጽላታት ከተማ ዓሰብ ይሰርሑ ምንባሮም ዝካሓድ ኣይኮነን። ዝሃነፅዎ ትካል ይኹን ፋብሪካ ግን ኣይነበረን። እቶም ካብ ሙሉእ ኢትዮጵያ ተሰዲዶም ንዓሰብ ዝመፁ መብዛሕትኦም ሩፋዓት ኮይኖም ኣብ ወደብን ሳሊናን ይሰርሑ ነይሮም። ገለ ትምህርቲ ዝቐመሱ ከዓ ኣብ ሪፋይነርን ማሪታይምን ይሰርሑ ምንባሮም ዝፍለጥ እዩ። ኣብ ኤርትራ ንፈለማ ግዜ ዘመናዊ ወደብ ዝተሃንፀ ኣብ ከተማ ዓሰብ ክኸውን እንከሎ ወደባዊት ከተማ ዓሰብ ካብ 1859 ክሳብ 1937 ኣብ ዝነበረ ዓመታት ከም ሞዴልን ዘመናዊት ወደብ ኮይና ወፅኣ። ሽዑ መዐሸጊ መራኸብ ስለዝነበራ መራኸብ ኣብ ማእከል ባሕሪ መልሕቕ ብምድርባይ ዝሓዘኦ ንብረት ብንኣሽቱ ጀላቡ ኣቢለን ኣብ ወደብ ይራግፋ ነይረን። ብድሕሪኡ ካብ 1937 ክሳብ 1940 ኣብ ዝነበረ እዋን ድማ ሶቸተ ሲካም ብዝተባሃለ ናይ ጣልያን ኩባንያ ንሓንቲ ዓባይን ንሓንቲ ንእሽቶይን መርከብ ጥራይ ዘፀግዕ መፀግዒ ተሃንፀሉ። በዚ ከዓ ወደብ ዓሰብ ዝሓሸን ዝማዕበለን መልክዕ ክሕዝ ከኣለ። ብድሕሪዚ ካብ 1957 ክሳብ 1961 ፓን ግራንድ ዝተባሃለ ናይ ዩጎዝላቪያ ኩባንያ ኮንትራት ወሲዱ ንወደብ ዓሰብ ብዘመናዊ ኣገባብ ብምህናፅ ነዚ ሕጂ ሒዝዎ ዘሎ ቅርፂ ከም ዝህልዎ ገበረ። ሕብረት ሶቪየት ኣብ ዓመቶም ፈግፊጎም ድማ ንከተማ ዓሰብ ኣተዉ። እዚ ዝኾነሉ ምክንያት ድሕሪ ዝውሕል ኩናት ኣሜሪካን ሕብረት ሶቪየትን ኣብ ጉዳይ ኤርትራ ፍጹም ክሰማምዓ ብዘይምኻለን እዩ። ድሕሪ ካልኣይ ውግእ ዓለም እተን ናይ ኪዳን ሓይልታት ዝበሃላ ጉባል ሃገራት ኤርትራ እንታይ ትኹን ንዝብል ንናተን ሓሳባት ጥሙሕነት ሒዘንን ክቕርባ ጸኒሐን። ኣሜሪካ ምስ እንግሊዝን እስራኤልን ብምዃን ሓደ ነድፊ ኣብ ቀይሕ ባሕሪ ሒዘን ተቐልቀላ።
ሽዑ ዝተገብረ ምትካል ቃኘው ስቴሽን በአሜሪካውያን ንሕብረት ሶቪየት ኣይሕጉስን ነይሩ። ድሕሪ መግዛእቲ ጣልያንን ምውፃእ እንግሊዝን ምፍራስ ፌደሬሽን ኤርትራን ስርዓት ሃይለ ስላሴ ኤርትራ መሬታን ባህራን በር ህዝባ ኣይድልናን ብዝብል ኣመር ንኤርትራ ኣብ ክልተ በላሕቲ ካራታት ኣንቢሩ ብባፅዕን ዳህላክን ዙላን ንኣሜሪካውያን ብወገን ዓሰብ ንሕብረት ሶቪየት ተኺሉ ወሽመጥ ቀይሕ ባሕሪ መተፋነና ሓይላት ሃገራት ገበራ። መደበር ቃኘው ስቴሽን ኣብ ኣስመራ ኤርትራ እቲ ዝዓበየ ካብ ዓለምና ኮይኑ ንሙሉእ ቀርኒ ኣፍሪካ ዝቆፃፀርን ኣገደስቲ ሓበሬታት ዓለምና ዝመሓላለፈሉን ስልያዊ መርበብ ብምዃን ብሰራዊት ሕቡራት መንግስታት ኣሜሪካ ዝመሓደር ትካል ኮይኑ ይቆይሙ። ምትካል ቃኘው ስቴሽን ኣብ 1943 ከም መደበር ሬድዮ ሰራዊት ኣሜሪካ ኮይኑ ዝተመስረተ እኳ እንተኾነ ቅድሚኡ ዝነበረ መደበር ሬድዮ ሓይሊ ባሕሪ ጣልያን ብሬድዮ መሪናዮ ዝፍለጥ ትካል እዩ ነይሩ። ኣሜሪካውያን ምስ እንግሊዛውያን ተሰሚዖም ነዚ ብምሕዳስ ንቃኘው ስቴሽን ክሳብ ሚያዝያ 29 1977 ክጥቀምሉ ጸኒሖም እዮም። እቲ መደበር ስልያዊ መርበብ ኣሜሪካ ኣብ ኤርትራ ኮይኑ ንኣርባዕተ መሰረታውያን ዕላማታት እዩ ዘገልግል ነይሩ። ስትራቴጂካዊ መራኸቢታት ሰራዊት ኣሜሪካ ካብን ናብን ኣብ ዝገብሮም ምንቅስቓሳትን ንማእከላይ ምብራቕ ዝስልል ንመከላኸሊ ሳተላይት ርክባት ዝኸውን መሬታዊ ማዕርፎ ነፈርቲ ዝቆፃፀር ናይ ሓይሊ ባሕሪ መራኸቢ መደበራት ዝቆፃፀር ከምኡውን ንዲፕሎማስያዊ ርክባት ዝኸውን ልዑል ፍሪኩዌንሲ መተሓላለፊ መስመር ከፊትካ ምስላል ነበረ። ሕብረት ሶቪየት ነዚ ተመልኪታ ኣብ ደቡባዊ ቀይሕ ባሕሪ ቦታ ስለ ዝነበረ ኣብ ጥቓ መፃበቦ ባብ ኤል መንደብ ወሳኒ ቦታ ንምቁፅፃር ክትዕማ ንወደባዊት ከተማ ዓሰብ ብምሕራይ ትካል መጻረዪ ነዳዲ ከተቁም ወሰነት። እዚ ኣብ 1967 ሕብረት ሶቪየት ዝተኸለቶ ገዚፍ መጻረዪ ነዳዲ ብውሕዱ 18,000 በርሜል ዘይተጻረየ ነዳዲ ናይ ምምስራሕ ዓቕሚ ነይርዎ። ኣብዚ እውን ኢትዮጵያ ዝኾነ ይኹን ኢድ ኣይነበራን። ድሕረ ባይታን ህልው ዓቕምን ትካል ስራሓት ጨው ዓሰብ ሳሊና ክንምልከት እንከለና እውን ኣብ ሕዳር 1922 ኣድሪያና ፖስቶሪ ብዝተባለ ኢጣልያዊ ተመስሪቱ። እዚ ካብ 1923 ክሳብ 1941 ብመልክዕ ኩባንያ ሲዛ ሲጂቲ ኢጣልያና ሳሊና ዲ ዓሰብ ብዝብል ሽም እንዳተፀውዐ ድማ ስርሑ የሰላስል ነበረ። ቀፂሉ ኣብ 1948 ክሳብ 1951 ብሰንኪ ካልኣይ ኩናት ዓለምን ኣብ ዓሰብ ዘጋጠመ ዕለቕልቕ ማይን ስርሑ ኣቋሪጡ ድሕሪ ምጽናሕ ምስ ምምፃእ ፌደሬሽን ኣብ 1952 ንኤስኣይኤስኤ ዝተባህለ ፈረንሳዊ ኩባንያ ተዋህበ። ካብ 1952 ክሳብ 1972 ዝተፈላለዩ ምዕቡል ማሽነሪ ከም ጨው እትሓጽብ፣ ጨው እተንቅጽ፣ ጠሓኒት፣ ኮመርቲ፣ ሓፈስትን ካልእ ማሽናትን ዓጢቑ ፍርያቱ ብዓይነትን ብዝሕን ዓብዩ 80 ሜታዊት ካብ መሸጣ ናብ ጃፓን ይልእኽ ነበረ። ኣብ 1973 ጂኦፖለቲካዊ ዓለምና ምልዋጥ ምስ ፈጠረ ጃፓን በቲ ዝተፈጥረ ቁጠባ ምዝባል ካብ ሳሊና ጨው ምግዛእ ኣቋረፀት። ብሰንኩ ድማ ልዕሊ 150 ሰራሕተኛታት ካብ ስራሕ ተሰናበቱ። ዝበዝሑ ኢትዮጵያውያን ሰራሕተኛታት ብምንባሮም ነናብ ሃገሮም ተመልሱ። ምስ ምምፃእ ስርዓት ደርግ ነገራት ተቐያየረ። ኣብ 1975 እቲ ትካል ብወተሃደራዊ ምሕዳር ስርዓት ደርግ ተሃጊሩ። ዝነበሮ ምዕቡል መሳለጥያታት ዓንዩ ምህርቱ ድማ ብሩይ ጎዲሉ። ኣብ 1986 ኣብ ዓሰብ ብዘጋጠመ ዕለቕልቕ ማይ ኣብ ባስካታትን ካልእ ንብረቱን ኣብ ከቢድ ሓደጋ ወደቐ። ኣብ 1991 ምስ ምሕራር ሙሉእ ኤርትራ ዘድሊ ጽገናት ተኻይድሉን ሓደሽቲ ማሽነሪታት ብምትእታውን ብሓድሽ ውዳቤ ድማ ስርሑ ጀሚሩ። ኣብ 1995 ኣብ ታሪኽ ስራሓት ጨው ዓሰብ ዝበዝሐ ፍርያት ማለት 164,000 ቶን ጨው ዝተሓፍሰሉ ዓመት ነይሩ። ኣብ ታሕሳስ 1995 ኣዮዲን ዝሕውሳ ማሽነሪታትን ነዚ ዘገልግል ህንፃ ዘመናዊ ላቦራቶሪ ምስ ሙሉእ መሳለጥያታቱ ተኺልሉ ብሰንኪ ወራር ወያነ ስርሑ ብንኡስ መጠን ከካይድ ፀንሐ ትካል እዩ። እዚ ትካል ካብ 2012 ጀሚሩ ብዝለዓለ ዝንጥፍ ዘሎ ኮይኑ ኣብዚ ዓመት እዚ ኣብ ዓመት 150,000 ቶን ናይ ምፍራይ ህልው ዓቕሚ ዘለዎ ክኸውን እንከሎ ፍርያቱ ናብ 300,000 ቶን ክብ ንምባል ኣብ ጻዕሪ ይርከብ። እሞ ደኣ ኣብይ ኣሕመድ መዓዝዮም ኢትዮጵያውያን ሃኒፆሞ ዝብልና ዘሎ ብመግዛእታዊ ስርዓታት ኣብ ኤርትራ ዝተተኽለ ንብረት ኤርትራ ያኢ ናይ ኢትዮጵያ ተሓሲቡላ እሲ ንብረትና ክምለስ ክብል እንከሎ ብዕሽነቱ ኣብ ውሽጢ ፓርላማ ዝሰሓቁን ዘጣቕዑን ኣይተሳኑን። ኣብይ ከም ኣባ ሓጎ ጃንሆይ ንሱን ወሲኹ ኤርትራ ህዝባ ኣይድልየናን እዩ ንብረታን ባሕራን ጥራዩ ዘስምዕ ዓዘር ቆዘር ዝበለ ፈኸራ ዘስምዕ ድምፂ ስሚዑ ኣሎ። ነዳይ ናይ ልቡ ዝሓልም ኢልና ክንዛዝሞ ብምባል ነዚ ጽሑፍ ዘካፈለ ወዲ መምህር እዩ። በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥሎ መኖር አይችሉም። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች?
እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ ለህልውናዬ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም። ያለው ባካችሁ ናቹራል ነገር አይደለም እየሆነ ያለው አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉትም ይቸገሩ ይመስለኛል። ለምሳሌ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ፈጥሮ አይደለም ማለት ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። ይኸውላችሁ የተከበራችሁ ምክር ቤት አባላት፣ አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልሱልኝ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ ተባብሮ ኤርትራውያን ቦታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችሁን ውሰዱ፣ ያጠፋውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋው ማስቀረት ያስቸግራል። አሁን ከበደ ሊያግዝ ይችላል፣ ተሰማ ሊያግዝ ይችላል፣ ጫላ ሊያግዝ ይችላል። ኢትዮጵያን ማንም አቁማት አያውቅም፣ ማንንም አያቆማት። ይሄም ማይሆን ዝም ብሎ ባዶ ፍላጎት ነው። ሮንግ ኢንቨስትመንት ነው።
በነገራችን ላይ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ይሄ ሀገር የአብዲሳ አጋ ሀገር ነው። አብዲሳ አጋ በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ኢትዮጵያውያን ስንነካ ስንጠቃ በምድራችን ብቻ ሳይሆን በእኛ በሚባለው ምድር ችግር ፈጣሪዎች መሆናችን አይቀሬ ነው። ያ እንዳይሆን የኔ ምክር ተስማምቶ ተግባብቶ በሕግ አግባብ መፍታት ይቻላል። ህዳሴም ምንም ችግር እንደምታዩት ውሃ እየፈሰነ ወደ ሱዳን ይቀጥላል። እኛ ወደ ሱዳን የሚሄደውን ውሃ የማቆም ፍላጎትም የለንም፣ አናረግም፣ አንፈልግም። ሱዳን ወንድሞቻችን ይገባቸዋል፣ የሚገባቸውን ሼር ይውሰዱ። ሌሎችም እንደዚሁ ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ። ዓለም እንዴት ያምናል? እስካሁን ከቀኝ ከግራ ከፊት ከታች ብዙዎቹን አናግሬያለሁ። በአንዳፍ ይገባቸዋል፣ ተገቢ ጥያቄ ነው። ነገር ግን በጦርነት መሆን የለበትም። እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም። ጥያቄው አግባብ ነው፣ እንታገሳለን። ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል። ባይሆንስ እንግዲህ ባይሆን ልጆቻችን መጠየቅ ነው መልሱን። ልክ ቅድም ሰው ተወልዶ አድጎ አርጅቶ ሞቶ እንዳልኳችሁ ነው። አይሆንም። ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ሕዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። ለዛ በትብብር መስራት የሚያስፈልግ ይመስለኛል። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ። በሎ ኢንፎርስመንት ቁመና ግንባታ በጣም መልካም ጅማሮች አሉ። በናሽናል ኢንተረስት መግባባት ላይ መልካም ቁመናዎች አሉ። እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው።